ሰበር አስቸኳይ መረጃ ቲፒኤልኤፍ በቶንሳ ግንባር በከባድ መሳሪያ የተደገፈ ጥቃት ጀመረ። ትላንትና ማታ በራያ አቅጣጫ በቶንሳ ግንባር ወደ አፋር መሬት ጥሶ የገባው የህወሓት ታጣቂ ኃይል ከባድ መሳሪያ የተደገፈ ጥቃት መጀመሩን ተገልጿል። የተያያዘ ዜና ምንጮች እንደገለጹት በህወሓት የታጠቀ ኃይል ውስጥ ከፍተኛ መኮብለልና መከፋፈል ተከስቷል ተብለዋል። በሌላ ዜና ደግሞ ከባድ ሚስጥር ተጋልጧል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ ማቀድ በሌሊት መብራት እያጠፋ ታንኮችን፣ ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋልጧል። በወሎ ቤተ አማራ ምኒልክ እዝ 15 ድል መቀዳጀቱን አስታውቋል። በተመሳሳይ በተደረገው መብረቃዊ ጥቃት 15 ሚኒሻና 27 ክላሽንኮቭ መሳሪያ ዋክሹም ብርጌድ መማረካቸውን ተገልጿል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎችን ቶሎ እንዲደርሷችሁ ቤተሰብ ሆኖ አሁን ወደ ዝርዝሩ እናልፋለን። በወሎ ቤተ አማራ ምኒልክ እዝ 15 ድል መቀዳጀቱን አስታወቀ። በተመሳሳይ በተደረገው መብረቃዊ ጥቃት 15 ሚኒሻና 27 ክላሽንኮቭ መሳሪያ ዋክሹም ብርጌድ መማረካቸውን ተገልጿል። ምኒልክ እዝ በወግድ ወረዳ ላይ ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 15 ጎራ 45ኛ የመብረቅ ክፍለ ጦር በትላንትናው ዕለት ማለትም በነሐሴ 1 ቀን 2018 ዓ.ም ራሱን ጥምር ጦር ብሎ በሚጠራው ሰራዊት ከቀኑ 4 ሰዓት ጀምሮ ለአስጨራሽ ትንቅንቅ በማድረግ እያሽመደመዱት ይገኛሉ ተብለዋል። ውጊያው እንደቀጠለ ሲሆን በጠላት ላይ ቀላል የማይባል ቁሳዊና ሰብአዊ ጉዳት አድርሰውበታል። እስካሁን በደረሰን መረጃ መሰረት አብዛኛው የተደመሰሰ ሲሆን ቁስለኛው እያንጠባጠበ በመሸሽ ላይ የሚገኘው የመንግስት ሰራዊት ብዙ ምርኮ እንዳለም ታውቋል። ውጊያው ሲጠናቀቅ መረጃውን አጠናቅረን የምናቀርብ ይሆናል። በተመሳሳይ ዜና በተደረገው መብረቃዊ ጥቃት 15 ሚኒሻና 27 ክላሽንኮቭ መሳሪያ ዋክሹም ብርጌድ መማረካቸውን ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ አሳምነው ኮር የ19ኛ ክፍለ ጦር ክንፍ የሆነው ዋክሹም ብርጌድ በዋግ ኽምራ ብሔረሰብ አስተዳደር ዞን ዙቋላ ወረዳ ልዩ ስሙ ቅድስት ማርያም ከተባለ ቦታ መሽጎ የነበረውን ሚሊሻ ባደረሱበት መብረቃዊ ጥቃት ከፊሉ ሲማረክ ከፊሉ ሞትና ቁስለኛ ሆኗል ተብለዋል። ከትላንት በስቲያ ሐምሌ 30 ቀን 2018 ዓ.ም ከንጋቱ 12 ሰዓት እስከ ረፋዶ 2 ተኩል ሰዓት በተደረገው አውደ ውጊያ የመንግስት ኃይል ይዞት የነበረውን ምሽግ ሙሉ በሙሉ በመቆጣጠር 18 የአገዛዙን ሚኒሻና የመንግስት ሚኒሻዎች በመደምሰስና 15ቱን በመማረክ ታላቅ ጀብዱ የፈጸሙ ሲሆን በአውደ ውጊያውም 27 ክላሽንኮቭ፣ 140 ጎራሽና አንድ ፋል የቡድን መሳሪያ፣ አንድ የብሬን ቦምባ ተማርኳል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት ክፍል መረጃውን አድርሷል። ቲፒኤልኤፍ በቶንሳ ግንባር በከባድ መሳሪያ የተደገፈ ጥቃት ጀመረ። ትላንትና ማታ በራያ አቅጣጫ በቶንሳ ግንባር ወደ አፋር መሬት ጥሶ የገባው የህወሓት ታጣቂ ኃይል በከባድ መሳሪያ የተደገፈ ጥቃት መጀመሩ ተገልጿል። በትግራይ የሰላም ኃይሉ ቲፒኤፍ ላይ ይህ ጥቃት ቢከፈትም የሰላም ኃይሉ እስካሁን ድረስ በከፍተኛ ትዕግስት ሁኔታዎችን እያጤነና እየተከታተለ እንደሚገኝ ታውቋል። በግንባር ላይ የታጣቂዎች ኩብለላና አዳዲስ ስምሪቶችም እየታዩ እንደሆነም ታውቋል። በደቡብ አላማጣ ቆቦ እንዲሁም በአፋር ግንባር ህወሓት በቀጣይ 2 ቀናት ጦርነት ለመክፈት አቅዶ ምሽግ ውስጥ ያስገባቸው ታጣቂዎች ከትላንት በስቲያ ሌሊቱንና ዛሬ ትላንት ሙሉ ቀን ምሽጋቸውን ጥለው እግራቸው ደመራቸው አቅጣጫ በቡድን ሆነ በተናጠል እየኮበለሉ ይገኛሉ ይላሉ። ከየግንባሩ ምሽጎት ታጣቂው ቦታውን እየለቀቀ በከፍተኛ ቁጥር መኮብለሉ በህወሓት የፖለቲካና የጦር አመራሮች ዘንድ ታላቅ ሽብር ፈጥረዋል። በሌላ በኩል የፋኖ ታጣቂዎችና የአገው ዲሞክራሲያዊ ንቅናቄ አዴን አባላት በሰቆጣና ጠለምት ግንባር ከህወሓት ታጣቂዎች ጋር አብሮ በመሰለፍ መንግስትን ለመውጋት ስምሪት ወስደው ምሽግ ውስጥ መግባታቸው ታውቋል። ከባድ ሚስጥር ተጋለጠ። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋልጧል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ
የኢትዮጵያ መንግስት ራሱን ለመከላከል ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደዶፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል አስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱም ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄ አስነስተዋል። ጠቅላይ ሚኒስትሩ ከህወሓት ጋር ያለ ቅድመ ሁኔታ ድርድር ጠይቀዋል። ይህ ድርድር የሻዕቢያ መንግስት በድብቅ ወደ ትግራይ መሳሪያዎችን በሚያስገባበት ሰዓት ነው። ባለፈው በምዕራብ ትግራይ ሸረሪና እና አካባቢው ላይ መከላከያ ሰራዊትና በትግራይ ሰራዊት መካከል በተካሄደው ከባድ ውጊያ ከፍተኛ ወታደራዊ ኪሳራ የደረሰበት የመንግስት ጦር ከህወሓት ጋር እንዲያስታርቁት የቀድሞ የኦህዴድ ባለስልጣናትን እነ አባዱላ ገመዳ፣ ግርማ ብሩ፣ ሙክታር ከድርን እንደመደቡ ታውቋል። ጦርነት ከተነሳ ኢትዮጵያ ብቻ ሳትሆን የአፍሪካ ቀንድም ስለሚታመስ ከኢሳያስ ጋር አደራድሩኝ ብሎ የአውሮፓ ህብረትና አሜሪካን ጠይቀዋል። የአውሮፓና የአሜሪካ ልዑኩም ኢሳያስ ከፈቀደ የሚቀጥለው ሳምንት ኤርትራ ተጉዞ ያደራድራል ተብሎ ይጠበቃል። ተመካካሪዎች መድረክ ረግጠው ወጡ። የሀገራዊ ምክክር ተመካካሪዎች የአዲስ አበባን ጉዳይ በተመለከተ አንፈርምም ብለው መድረክ ረግጠው እንደወጡ ተገልጿል። አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረቡ በዚህ ሀሳብ አንፈርምም ብለው መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተገልጸዋል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡን ቃል መጀመሪያ አዲስ አበባ ተጠሪነቷ ለማን ትሁን ባለቤቷ ማን ነው በሚለው ባለቤቷም ተጠሪነቷም ለኦሮሚያ ይሁንና የብሔር ብሔረሰቦች የሁላችንም ከተማ ናት፣ ተጠሪነቷ ለፌዴራል መንግስቱ ይሁን የሚሉ አከራካሪ ሀሳቦች እንደነበሩም አስታውቀዋል። የተከበራችሁ ተከታታዮቻችን የዛሬ ዜናዎቻችን እነዚህ የሚመስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ